ሲጀመር አንተ ፍጹም ተብየው ኤፍሬምን እንደውሻ ከበር ላይ ያባረርከው ብሩኬ የልቡን እንዲሰራ ነው። በዛን ሰዓት አስገብተው ቢሆን ምናልባት ሰላም ሊፈጠር ይችል ነበር። አሁን አንተ እንኳን እሰይ ስትል አይደብርህም? ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት የኔ ውዶች። እኔ እነዚህ ሰዎች ማለት ነው ጨጓሬን እያቃጠሉት ነው ያሉት። ዛሬ ደግሞ ነቅማም እያልመጡም ግን ፍጹም አንተ ኤፍሬምን ስትዘቀዝቅ ትንሽ አይከብድህም እንዴ? ምን ሆነ ነው እንዴ? ኤፍሬም እኮ ይከብድሃል። እግዚአብሔርን ንግግር አዋቂ፣ ጀግና፣ ትግስተኛ ወንድ፣ ቆፍጣና ወንድ እኮ ነው። ምንድነው እንደዚህ ያቃጠለ? ለእህቱ ስለተከራከረ፣ ለእህቱ ስለቆመ፣ ለእህቴ አትጎዳብኝ ስላለ። አንተ የእህት ፍቅር አታውቅምና ሌላው እኮ የእህት ፍቅር ያውቃል። ሌላው እህቱን ሪስፔክት ያደርጋል። ሌላው ለእህቱ ክብር አለው። ሌላው እህቱ አፈራት አይንካብኝ የሚል ወንድም አለ። እኛ እንኳን ጥፍራችን እየተቀጠቀጥና ያደግነው እንደው አንዳንድ ቀን ተሳስቶ ወንድሜ እግሬን አጥቦ ሊሆን ይችላል፣ አይታወቅም። እንደው የሰው ውለታ እንዳልበላ ማለት ነው። ምን ሆነ ነው ደግሞ ዛሬ አድርጎት ከሆነ ምናምን ድራማ ነው። እንደዛ ሊያደርግ አይችልም። ብሩኬም ሲጀመር ድራማ ነው። አንተ ግን ለድራማም ቢሆን የምትናገረው ነገር በፋሚሊ መሀል ገብተክ በጣም ይደብራል። ምክንያቱም ያው አሽቃባጭ ዳሪ ቀሪ ነው። እነሱ ግን ያው ፋሚሊ ናቸው፣ የትም አይራራቁም። ኤፍሬምም ብሩኬም ሀይሚም እንደዛው። ግን እኔ አንተ ሌላው ሁሉ አሽቃባጭ ዳሪ ይቀራል። ዋናው ግን አሽቃባጭ አንተ ለብሩኬ የቅርብ ጓደኛ በዚህ ልክ ስታሽቃብጥ በጣም ይደብራል። ሼም ነው። ራሱን እንደ ኃይለኛ ነው የሚያው፣ እንደ አስማተኛ ብለሃል። አዎ ኃይለኛ ነው እንዴ ኤፍሬም። አንጨረጨራችሁ እኮ ዳር እስከ ዳር ኃይለኛ የተመሰከረለት አንጨረጨራችሁ። አንድ ለጥላቱ ሺ ለወዳጁ ነው የሚባለው፣ እንደዛ ነገር ማለት ነው። ኖ አንድ ለወዳጁ ሺ ለጥላቱ ሺ እኮ ሆነ አንዱ ማለት ነው። አንጨረጨራችሁ እንዴ ኤፍሬም ይችላል እንደው በሀገራችን ባህል እንደው ነውር ነው እንጂ እንደ ኤፍሬም አይነት ወንድ እግዚአብሔር ስጠን ተብሎ እኮ ይጸለያል። የምር እንደዚህ አይነት ወንድ እንደው ይቅርታ አድርጉልኝ እንዶቼ። ምክንያቱም ያው ሴት ልጅ ልፍስፍስ ወንድ አትፈልግም፣ ያለቃቃሽ ወንድ ምናምን አትፈልግም። አሟ ተቆራጠ ወንድ ነው የምትወደው። አዎ የማይለፈልፍ በተግባር የሚያሳይ ማለት ነው። ምን ሆነ ነው እንዴ? ምን ሆነ ነው? ሀይሚ ከምንምና ከማንንም በላይ አክብረዋለች። እናንተ የሀይሚን ቤተሰብ አክብራችኋል እንዴ? እንደ ሀይሚ ብሩኬን ያስከበረ ሰው አለ እንዴ? ብሩኬን ያስከብራል ሰው አለ እንዴ? ከነ ፋሚሊዎቹ ነው የምታከብረው፣ የተመሰከረላት ናት። ነገር ግን ደግሞ እናንተ ፋክቱን መናገር አትፈልጉም። አዎ የመጣችሁበትን ትረሳላችሁ። እኔ ደግሞ ልንገራችሁ እንዴ ሀይሚ ብሩኬን በሚገባ ነው ያስከበረችው። ጅግናዋ ማለት ነው፣ ጅግናዋ ሴት በሚገባ ነው ያስከበረችው። ከዚህ በላይ ምን ትበለው? አዝላኮ ሹሹ ማለት ነው የቀራት። ሲበዛባት ነው፣ ሲገነፍልባት ነው፣ ነገር ካናቷ በላይ ሲሆን ነው ቤተሰቧን የመረጠችው። አዎ እኔም በሆን መርጣለሁኝ። ጭቅጭቅ፣ ያላስፈላጊ ጭቅጭቆች አልመርጥም። እኔ ድህንነቴን ነው የምመርጠው፣ እኔም በሆን ማለት ነው። አዎ ቤተሰብ እያለኝ ለምን አየ ፍጹም አንተ ጥሩና መልካም ወንድ አስታራቂ ብትሆን ኖሮ ሁለቱንም ተቆጥታ ታስታርቃቸው ነበረ። ግን አንተ ምንድን ነው ያልከው? ብሩኬ እሰይ እንኳን አደረግከው ነው ያልከው። አይክ አንተ ውስጥ ያየሁትኝ የሃይሚን ፋሚሊ ወንድም ምናምን ነገር ከባድ ጥላቻ እንዳለብን ያስመሰከርከው አቶ ፍጹም። ትልቅና ምርጥ ጓደኛ ብትሆን ኖሮ ሁለቱንም ተቆጥታ ታስታርቅ ነበረ። አንተ ግን ለጓደኛ ነው እያዳለህ ያለው። ነገ አብረው ይሆናሉ፣ ነገ ይታረቃሉ፣ እናውቃለን፣ ይታረቃሉ፣ አብረው ይሆናሉ። ሀይሚም አስከብራለች ብሩኬን። ምንም ያስናቀችው ነገር የለም ሲጀመር ማለት ነው። አንተ ግን የድብድብ ሱስ አለብህ ማለት ነው። ሰውን የመደባደብ ሱስ አለብህ ማለት ነው። እኔም ድርሻውን ልሰጠው ይፈልግ ነበረ ምናምን ነገር። ምን ነው ታዲያ ለምን ቦክሰኛ ምናምን አትሆንም? ለምን ቦክሰኛ አትሆንም? በነገራችን ላይ በዝን ያክል ምን ነው ማለት የብሩኬ ፓንታ አለቅላቂ ካልሆንኩኝ አልክ። እንደዛ አይነት ነገር ነው እየታየብህ ያለው። በቃ አጠቃላይ አስመሳይ ናቸው። የምር በቃ አስመሳይ ማለት ወንድምየው ሀይሚ ማናት አለ። አንተ ደግሞ መተክ ሀይሚ ብሩኬን አላስከበረችም ማልክ። በጣም ትገርማላችሁ።
ብሩክ የሚወደደው ሸበላ ስለሆነ ነው አለ ወንድምየው። ሀይሚም ከማንንም ከምንም በላይ ልዕልት ነች። ልዕልት ማለት ነው ዋናው የውጭ ውበት ሳይሆን ማይንድ ነው፣ ጭንቅላት አመለካከት ነው የሰው ልጅ ማለት ነው። የሰው ልጅ ከሰው ጋር ሊያኖረው የሚችለው አመለካከቱ ግንዛቤው ነው። መልክ ሰጥቶት ጠባይ ከሌለው ዝም ብሎ የሚንኮታኮት ከሆነ ዋጋ ቢስ ነው። ይሄ እኔ አስረግጬ ነው የምናገረው። ሰው ልጅ ልቦናው ጥሩ ሲሆን የተረጋጋ ሰው ሲሆን ነው የሚናገረውን የሚረግጠውን ሲያቅ ነው። ሀይሚን እስቲዋት የምትጥላትን ቃላት ጠንቅቃ ታውቃለች፣ በጣም ታውቃለች። ነገ ምን ይዞ ይመጣብኛል ይሄንን ብናገር ብላ ለነገው ሁላ የምታስብ ናት። አይደለም ዛሬ ለሚደረገው ነገር ማለት ነው። ስለዚህ የሰው ልጅ የሚያስፈልገው ምንድነው? የሰው ልጅ ጭንቅላቱ አመለካከቱ ማለት ነው ግንዛቤው የተሻለ ቢሆን ጥሩ ነው። ይሄ ላይ ውበት እኮ ረጋፊ ነው። ጭራሽ እኮ ወንድምየው እኮ በወንድሙ ውበት እኮ ተመካ። ቀብራራ ስለሆነ ነው ሴቶች የሚመጡት የሚወዱት ምናምን ነገር አለ። ሀይሚ ወዳጅ የላትም ማለት ነው፣ ሀይሚ አፍቃሪ የላትም ማለት ነው። ሞልተዋል። ነገር ግን ደግሞ ለአንድ ሰው ታማኝ ስለሆነች ነው። ዝህና ዝህ መልከስከስ ስላለመደባት ነው። ገና እኔ ቆንጆ ነኝ፣ እኔ ገና ብልህ ነኝ፣ እኔ ገና ሴት ነኝ ብላ ሴት ሁሉ ሴት አይደለም ብላ ለመጣላት ወንድ ሁሉ የምትዘረጋ አይደለችም። እሱ ወንድሙ ግን ለመጣችዋ ሴት ሁላ ነው የሚዘረጋው። ይሄው ወንድሙም እኮ በኮንፊደንስ መሰከረ ስለ ወንድሙ ማለት ነው። ሸበላ ስለሆነ ነው የሚወደደው አለ። ያንተን ሸበላ ወንድም መክረክ ከአንድ ሴት ጋር ረግቶ እንዲቀመጥ ብታረገው ጥሩ ነው። እዝህና እዝህ ስላለ ይሄ ጅግንነት አይደለም ወይንም ጀብድ አይደለም። ልክ ጀብድ እንደሰራ ነገር ነው እያወራ ያለው። እና ለማንኛውም ግን ልቦና ይስጣችሁ። ኤፍሬም ግን ምንም ጥፋት የለበትም። እህቴ ከምትጎዳ ብሎ ያደረገው ነገር ነው። እና ደግሞ አንተ ለብድቡ ውስጥ ብቀላቀልበት ላልከው በጣም ያሳፍራል። ዋሽተክ ማስታረቅ ሲገባ ጭራሽ አብረህ ታልተደባደብኩኝ አልክ። ምን ነው የዝን ያክል ጥላት እኮ አይደሉም፣ ቤተሰብ ናቸው።